ሰላም ሰላም ውድ አርቲስት ቲቪ ተመልካቾቻችን ዛሬም እንግዲህ ልዩ ከሆነው የዓለም ዋንጫ ፕሮግራማችን ጋር መተናል። ዛሬ እንግዶችንም ይዘን መተናል። እኔ አርጀንቲና አሁን ጥሩ ቲም ነው ብዬ አይደለም ማስበው በራስ። እሺ ታዲያ ዓለም ዋንጫው እንዴት አያችሁት? እስካሁን ድረስ ያለው እንዴት ነበር? ያው የጀርመን ብሔራዊ ቡድን ደጋፊ ነው እና ጀርመን ያለችበት ሶሪ እንግዲህ ምንም አይደለም። ጥሩ የሆነ ቲም እያሸነፈ ይመጣል ነው። እኔ በቃ ሞሮኮ እስካሁን አሪፍ ነው። እኔ ብራዚል ደጋፊ ስለሆንክ እስቲ ትላንት ብራዚል እንዴት አየው? እውነት ለመናገር ኩኛ ወጥቶ ማርቲኔሊ ሲገባ ምንድነው ነበር ማለት ነው ጫዋታው ላይ? አዎ ኤም ብራዚል ያን የምናውቀው አይነት ብራዚል ነው። በጣም ብራዚል አይደለም በነገራችን እነሱም እንደዚህ ያላሉ ስለነገር በግማሽ ነው ሳምንት በነገራችን ላይ ስቱዲያችንን እንዲያሳምረልን ዴስ ቲቪ ነው። እናመሰግናለን። እንዴት ናችሁ? እስቲ ራሳችሁን አስተዋውቁልን። እሺ ጥላሁን መንገሻ በተጫዋችነት ዘመን በኢትዮጵያ ቡና በጭማድ እና በመድን ስፖርት ክለብ በእግር ኳስ ተጫዋችነት ያሳለፍኩኝ፣ በብሔራዊ ቡድን ደረጃ ደግሞ በታዳጊና በዋናው ብሔራዊ ቡድን የመመረጥን እድል ያገኘው፣ ከዛ በተጓዳኝ ደግሞ በአሰልጣኝነት በኢትዮጵያ ቡና በፋሲል ከነማ በድሬዳዋ ከነማ በኢትዮጵያ ንግድ ባንክ እና በሀዲያ ሆሳዕና ላይ በአሰልጣኝነት ስሰራ የቆየው ባለሙያ ነኝ። በጣም ጥሩ። እሺ እኔም ደብሮ ማጉስ እባላለሁ። እንግዲህ ከኦሜላ እግር ኳስ ክለብ ጀምሬ በአየር መንገድ በጉና በኢትዮጵያ ቡና 4 አመት በቅዱስ ጊዮርጊስ 2 አመት ተጫዋች ያሳልፌያለሁ። በኢትዮጵያ ብሔራዊ ቡድን ደግሞ በኢትዮጵያ ታዳጊ ብሔራዊ ቡድን፣ ወጣት ብሔራዊ ቡድን፣ ኦሎምፒክ እና ዋና ብሔራዊ ቡድን ባሉት የእድሜ እርከኖች ለመጫወት በቅቻለሁ። ከዛ በተረፈ ያው ትልቁ ነገር ከኢትዮጵያ ብሔራዊ ቡድን ጋር የሴካፋን ዋንጫ 2 ጊዜ ማግኘት ይችላልሁ። አሁን ደግሞ ደህና ዓለም ዋንጫ ላይ አይነሳም ምንም አይደለም፣ ዝም ብለህ መቀላቀያ እሱ ነው። አሁን ደግሞ በአሰልጣኝነት በኢትዮጵያ አየር መንገድ የፓይለት አሶሲዬሽን ላይ የፕሮጀክት አካዳሚዎች ላይ እሱን እየሰራው ነው። ትንሽ ጊዜም ቢሆን በደደቢት እግር ኳስ ክለብ የወጣት ቡድን አሰልጣኝና በዋና ቡድን ደግሞ በምክትል ደረጃ ሰርቻለሁና ወደ ጥልዬ እየተጠጋ ነው። አሪፍ ነው በእውነት በደንብ የእግር ኳስ ዕውቀትም የእግር ኳስ ልምድም ያላቸው ሰዎች በቃ እነዚህ ሰዎች ደግሞ የዓለም ዋንጫ ላይ መጋበዝ መታደል ለእኛ ለተመልካቹ ደግሞ በተለይ ላንቺ ሲጫወቱ ስላላየው ተመልካቾችም በጣም በቃ አሪፍ ነገር ከኛ ጋር አሪፍ ቆይታ ይኖራቸዋል በሚገባ። እሺ ታዲያ ዓለም ዋንጫው እንዴት አያችሁት? እስካሁን ድረስ ያለው እንዴት ነበር? እንግዲህ እሺ የዓለም ዋንጫ ከሌላው ጊዜ የሚለየው ነገር የተወዳዳሪ ክለቦች አገሮች ቁጥር መጨመሩ ነው አንዱ። ሁለተኛው ደግሞ በሞቃታማ ቦታ የተካሄደና 4 ጊዜ ትራንዚሽን ያለው ወተር ብሬክ እና ረፍት ሰዓቶች ያሉት 5 ጊዜ ማለት ከረፍት ጋራ ያሉት ነው። ከአፍሪካ ደግሞ 10 ክለቦች ለመጀመሪያ ጊዜ የተሳተፉበት ውድድር ነው። በእነዚህ ውድድሮች ውስጥ እንግዲህ ያየናቸው አስገራሚ የሚባሉ ክለቦችን ወይም ሀገሮችን እያየን ነው። ይሄ ነው ያለው የተለየ ነገር ብዬ የምለው። ወደፊት ደግሞ እየተወያየንበት ስንሄድ ተጨማሪ ሀሳቦችን እናዳብራለን። ችግር የለውም። ያልጨመረ ነገር የለም። እኔም ያው ከጥሊ የተለየ ነገር የለም። ግን በዚህ ዓለም ዋንጫ ላይ ትንሽ አጋጣሚዎችን የሚጠቀሙ አጥቂዎች በየብሔራዊ ቡድኑ ላይ አሉ። ጎሎችን 3 4 5 እንደ ያው ሜሲ ነው እሱ የታወቀ 6 ደርሷል። እንግዲህ ከበረታ ሪካርዱ ሊሰብር ይችላል። በ13 ጎል ነው የተያዘው ዓለም ዋንጫ ላይ ነው።
በዚህ የሚቀጥል ከሆነ አዲስ ነገር ሊመዘገብ ይችላል የሚል ነገር አለኝ። ከዛ በተረፈ ልዩነት ፈጣሪ የምትላቸው ተጫዋቾች እንደ በፊቱ አታይም። ቲም ነው ሁሉ ነገር። ስለዚህ በጣም በመከላከል የሚገኙትን ነገሮች አስቆጥሮ በመውጣት ያሉ ነው። ለዛም ነው ብዙ አጥቂና ተከላካይ ላይ ነው ጎልተው እየወጡ ያሉት። እዚህ የሚሞከረውን የሚያድን ግብ ጠባቂ፣ ያገኘውን አጋጣሚ ደግሞ ወደ ጎል የሚቀይር አጥቂ ነውና እንደ ቲም ጥሩ የመጣ ብሔራዊ ቡድን ወደፊት ይሄዳል የሚል ግምት አለኝ። ከዛ በተረፈ ግን በተናጠል በግሉ ብቃት እንደ ቬኒሲየስ አይነት ካልሆነ በስተቀር እንደ ሜሲ ልዩነት ፈጣሪ ተጫዋቾች ያላየሁበት ዓለም ዋንጫ ነውና ቲም ላይ ግን በጣም ጠንካራ መከላከል መሽጎ የሚከላከል ቲም አድፍጦ ያ እንደው ካያችሁት የዓለም ዋንጫ ብዙ የዓለም ዋንጫዎችን አይተናል በተለያየ ጊዜ። ጠቅላላ ዓለም ዋንጫ አንድ ጨዋታ ነው የሚፈለገው። አንድ እኔ የወደድኩት ጨዋታ ኦኬ፣ እኔ በጣም የወደድኩት ጨዋታ ቢኖር የ1994 የአርጀንቲና እና የሮማኒያ ጨዋታ በጣም እኔን ልቤን የገዛው እስካሁን ድረስ ባገኘሁት አጋጣሚ በዩቲዩብም ቢሆን የማየው ጨዋታ ነው። ጨዋታው የተጠናቀቀው በሮማኒያ አሸናፊነት ነው። በሮማኒያ በኩል ፖፔስኩ፣ ዲሜትሬስኩ፣ ጆርጅ ሃጂ የነበሩበት፣ በዛ በአርጀንቲና በኩል ደግሞ ባቲስቱታ፣ ባልቦ፣ ካኒጂያ፣ የሜዳው ደግሞ በቃ ምን ልበል መሐንዲስ ብዬ በጣም በወቅቱ ጥሩ የነበረው ሬዶንዶ ጸጉሩን ለቀቅ አድርጎ የሚጫወተው ባይዘው አሁን ደግሞ የአትሌቲኮ ማድሪድ አሰልጣኝ ሆኖ ዲያጎ ሲሞኔ የነበረበት ቡድን ያ ጨዋታ የኔ የዓለም ዋንጫዎች ምርጡ ጨዋታ ነው። እኔ ያው የጀርመን ብሔራዊ ቡድን ደጋፊ ነኝ እና ጀርመን ያለችበት ጨዋታ እንግዲህ ምንም አይደለም። አመሰግናለሁ። እግዚአብሔር ያጽናናል። አንዳንዴ ያጋጥማል። ጀርመን እንግዲህ ከዚህ በኋላ ሰርታ የምትመጣውን ነገር መጠበቅ ነው። አንዳንዴ እንደ ጀርመን አይነት ቲም ይመጣልና ኤኒዌይ ሆላንድ ከብራዚል መሰለኝ እሱ ዓለም ዋንጫ አልረሳውም። ከዛ በተረፈ ግን እስካሁን ድረስ ያው ባለመብሰልም ሊሆን ይችላል የምናያቸው የነበሩ ጨዋታዎች የነ ሮጀር ሚላ የነበረበት የካሜሩን ብሔራዊ ቡድን አርጀንቲናን አሸንፈው ድብድብ በለው እንግዲህ ማራዶናን እዛ የሰፈር ጸብ ነው የሚመስለው፣ ግን የዓለም ዋንጫ እሱ ጨዋታ አይረሳኝም። ያው አፍሪካ ቲም ወክለው ነው የመጡት። ከዛ አንጻር ስሜቱ እስካሁን ድረስ አለና እነዛ አሁን ያሉት የአፍሪካ ቡድኖች እንደዛ ባይሆኑም ግን ያ ስሜቱ ምናምን ኳሱን ማራዶናን ማሸነፍ መቻል ኦማን ቢያክ ሮጀር ሚላ ምናምን የነበረበት እሱ ልዩ ትዝታ አለኝ። ከዛ በኋላ ደግሞ 90 ላይ ካኒጂያ ያገባው ነው ማራዶና ብራዚል የወደቀችበት 1-0 ነው ምናምን ነገር ፋይናል ፓስ የሰጠው እነሱም በጣም አስታውሷቸዋለሁና ቆንጆ ነበረ ዓለም ዋንጫው ማለት ነው። አይ አሪፍ። እንግዲህ ያው ሰሞኑን የጥሎ ማለፍ ጨዋታዎች እየተካሄዱ ነው። ያው ሚስተር ሞሮኮ በጣም ደስ ብሎታል። እኔ እንደውም ዛሬ የሞሮኮ ማሊያ ጠብቄ ነበረ። እንግዶቻችን በደንብ ይክፉ ብለን እናረጋግጥ ብለን ነው። አልተማመንክም ማለት ነው? አይ ያው ታውቁ የለ ጥሩ የሆነ ቲም እያሸነፈ ይመጣል ነው። እኔ በቃ ሞሮኮ እስካሁን አሪፍ ነው። በኋላ ውስጥ የሞሮኮ ነው ብለህ ልገልጥ ተናግሬያለሁ። አይ ፕሮግራሙንም ስንጀምር እኔ ሞሮኮ፣ ፖርቱጋል፣ ስፔን ነው ሲገናኙ፣ ግን ወደ ሞሮኮ ነው የማደለው። እርስ በርስ መገናኘት እድል ካላቸው ወደ ሞሮኮ የመረጥከውም ደግሞ በእውነት ለመናገር የሚያስከፋ ቡድን አይደለም። በየወቅቱ የሚፈጠሩ የሆነ ትውልድ ይኖራል በአንድ ሀገር ላይ ትውልድ ይኖራል። ለምሳሌ ባለፉት ዓለም ዋንጫዎች ላይ ቤልጂየም ጥሩ ትውልድ ነበራት።
አሁን ደግሞ እንደ ፖርቹጋል አይነት ጥሩ ትውልዶች ያሉት ፈረንሳይ እንደዚህ ያሏቸው በዚህ ጊዜ ደግሞ ከአፍሪካ ውስጥ ደግሞ ጥሩ ትውልድ ፈርቷል ከሚባለው ይሄ ጄኔሬሽን በጣም ጥሩ ጄኔሬሽን ነው ያሉት ተጫዋቾች ደግሞ ጥሩ ኮምባይንድ ሆነው ከአፍሪካ ዋንጫ ላይ ተዋህዶ እዚህ ጋር የቀረበ ቡድን ስለሆነ የመረጠው ቡድን ጥሩ ነው ብዬ አምናለሁ። እኔ በዛም ብዙ አልስማማ እንደ ኢንፋንቲኖ ርቀቱን ለመቀነስ ይመስላል። የሞሮኮ በጣም ቅርብ ነች ስፔን እና ሞሮኮ ለመንቀሳቀስ ቅርብ ያሉት ዙሪያ እንደዚህ ያደረጋቸው ነው። ፖርቹጋል ስፔን ምናምን እንደዚህ በድንበር ነው አካባቢያቸው የሰው አመለካከት ነው። እኔ በዚህ በኩል ሳየው ደግሞ እሱ ደግሞ በዛኛው ያቋም ቆራጭና እና በዚህ በጥሎ ማለፉ የዓለም ዋንጫ ላይ ደቡብ አፍሪካ ከካናዳ ጋር በነበራት ጨዋታ ስደተኛ ጠሏ እኔ ስደተኛ ጠል ነው የምላት ደቡብ አፍሪካ እኔ እንድታልፍም አልፈልግም ሳወራም የነበረው በመውደቋ ከተደሰቱት አንዱ ስደተኛ ደግሞ የምሰበስበው በሰበሰበችው ስደተኛ አሸናፊ ሆና አሁን ጥሎ ማለፍ ከሞሮኮ ጋር ትገናኛለች። ያው ከካናዳ ጋር ትገናኛለች። ካናዳ ከሞሮኮ ጋር አሁን ለማን ነው የምትሆነው ብትለኝ እኔ ያው ሞሮኮ ነኝ፣ ግን እሱን ጨዋታ ቢታያቸው እኔ የሚገርም ነገር አንድ የሆነ ነገር ጽፌ ነበርና በፊት የጀርመን ብሔራዊ ቡድን እደግፋለሁ ምናምንና በጣም ይቃወሙኝ ነበር። እነዚህ ናዚ ምናምን እንደዚህ ምናምን ይሏልና ኳሱ ላይ ስታይ ተያያዥ የሚመጡ ነገሮች አሉ። ለምሳሌ የሆነ ሰዓት ጣሊያንን እየደገፍኩ እዛው ሰፈር ላይ የሚያውቁ ያው ካቶሊክ እምነት ተከታይና ካቶሊክ ስለሆነ ነው እባክህ ምናምን እንደዚህ የሚለጠፍብህ ነገር አለና እኔም እውነት ለመናገር ለሳውዝ አፍሪካ ነበር የምደግፈው። አሁን አንዳንዴ ኳሱን የምናይበት ነገር ተያያዥ የሚሆንበት ነገር ይመጣል። ለምሳሌ በሆነ ጊዜ እኮ የረዳችን ስንዴ አለች እንትና ምናምን ካናዳ ይላልና ከዛ ውጪ መውጣት መቻል አለባቸው። አሁን ብዙ የአፍሪካ ሀገሮች ሳውዝ አፍሪካን በዛ ውስጥ እኮ ስማቸው የወጡ እነዚህ ጠል የሚባሉት ይኖራሉ እንጂ የዛን ያህል ደግሞ ካናዳ ውስጥም አሉ ከነሱ የባሱ እንትኑ ደዌ አገላለጻቸው ነው የሚለያየበት። እኛ እዚህ ያሉት ያው ፋራ ናቸው ብለህ ጦርና ምናምን እነዛ ደግሞ በጣም ያው አይ ቲንክ አፍሪካዊም እኮ መሆናቸው ነው አይደለ? እንዴት አፍሪካውያንን ውጡ ይላሉ ነው የነዛ ያው ሞር የዘርም የምንም ልዩነት ስለሚኖረው ይመስለኛል ሰውን በጣም እንዲከፋ ያደረገበት ምክንያት። እኔ ማለት ያሁን እሱ አገላለጹ ላይ ነው እንጂ ያው ሁሉም ከዛ ያልወጣ አለ ባይነኝ። ምንድነው የኔ እንትን ነገሮች መታየት አለባቸው ብዬ የማስበው በዛ በሜዳ ውስጥ ሲፈጠሩ በነበሩት ነገሮች ላይ ብቻ ነው። ቴክኒካል ታክቲካል አቀራረባቸው ምንድነው እንደዚህ በሚለው ነገር ላይ ነው ሳውዝ አፍሪካም ካናዳም መመዘን ያለባቸው መደረግ ያለበት። ይሄ እግር ኳስ ነው። ከሃይማኖት ከፖለቲካ ከምናምን የሚባሉ ነገሮች አሉ። ከነዛ ነፃ የሆነ ነገር ስለሆነ እግር ኳስን ወደ ተለየ አቅጣጫ ላለመውሰድና የነበረውን ውበትን ጠብቆ እንዲሄድ እግር ኳሱ ላይ ብቻ ፎከስ ተደርጎ ሜዳ ላይ የነበሩት ነገሮች ብቻ ተደርጎ ቢወሳ ቢነገር ደስ ይለኛል ባይ ነኝ። ከሄድ ምን መሰለህ አሁን እነዚህ ኢንተረስት ያላችሁ ሰዎች አሉ ኳሱን እንዲያዩ ነው በዚህ አዙሪያ አይ ግን እኮ ምንድነው መሰለህ እግር ኳሱን አሁን ሙሉ ለሙሉ ከፖለቲካ እኮ ማውጣት የማንችልበት ጊዜ ላይ ደርሰናል። እውነቱን ለመናገር አሁን ወደዛ እንግባ ካልን በጣም ብዙ ሰዓት የሚወስድብን ስለሚሆን ይቅርና እውነቱን ለመናገር ያው እያየነው ያለነው ነገር ስለሆነ ማለት ነው። ግን ግድ የለም እስቲ ወደ ጨዋታዎቹ እንመለስና የብራዚል ደጋፊ ስለሆንክ እስቲ ትላንት ብራዚል እንዴት አየው? እንግዲህ ብራዚል በነበሩት የማጣሪያ ውድድሮች ላይ ጥሩ አቀራረብ ይዞ የቀረበ ቡድን ነው። ያው ከዚህ በፊት እንደነበሩት እኔ በጣም የምወዳቸው በጣም ደጋግሜ ከ70 ከ80 ቢበዛ እስከ 100 ድረስ
ያየኋቸው ጨዋታዎች አሉኝ እኔ የብራዚልን የ1982 እና የ1986 ጨዋታዎችን አይቻለሁ። ከዛ በኋላ ደግሞ ሮናልዶ የነበሩበትን ውድድሮችን ምናምን አይቻለሁ። ልክ እነሱ የነበሩበትን ውበት ባይኖረውም ያው ድጋፍ ነው። በደንብ ተከታትየዋለሁ የውድድሩ ላይ የነበረውን ነገር። ምንድነው ማጣሪያው ላይ የነበራቸው ይዘውት የቀረቡት ነገር ቢውልዳፑ የሚያበዛ የነበረው ዲፌንሲቭ ላይ ሆኖ በግራ በኩል በቪኒሺየስ በኩል ቶሎ ካውንተር አታክ ፈጣን ሽግግር ያለው የማጥቃት እንትኖችን ለመጠቀም ይሞክራሉ እና እነዛ ነገሮች ደግሞ ማጣሪያው ላይ ተጠቃሚ አድርጓቸው ቪኒሺየስም ወደ 4 ጎል ምናምን ይዞተውበታል። ነገር ግን በቀኝ በኩል የነበረው አካሄድ ደግሞ በቀኝ በኩል በማጣሪያው ላይ የተለያዩ ተጫዋቾች ተሞክረዋል። ነገር ግን በቀኝ በኩል ያለው ቢውልድ አፕ ያለው በደንብ ተሰርቶ የመጣና የስትራይከሮቹ በቀኝ በኩል ያሉት ዲፌንሶችን ከጀርባቸው የሚመጣ ኳስ በመጠበቅ በዛ ውስጥ በመግባት ሙከራ በማድረግ ነው እኔ እንግዲህ አንብቤው የነበረው በማጣሪያው ላይ እና እነዛን ነገሮች በተደጋጋሚ አንዳንዱ ቦታ ላይ ሰክሰስፉል አልነበሩም ማቻ የወጡባቸው ጨዋታዎች ላይ። ከዛ በኋላ ባለው ግን አሁን ትላንትና የነበረው ጨዋታ ላይ ፍጹም የተለየ አቀራረብ ስለመጡባቸው የጃፓን ቡድን ኮምፕሊትሊ የቪኒሺየስ መንገድ ተዘግቷል። እሱ የሚያገኝበት አጋጣሚዎች አልነበሩም። በዚህ ላይ ደግሞ መጀመሪያ ይዘውት የገቡት ፎርሜሽን 4-1-2-3 ነበረ እና 4-1-2-3 ላይ ሁለት ጉማሬሽ እና እንትና በግራና ቀኝ ሆነው ነበር የሚጫወቱትና ፓኬታ ያንን ቦታ ከዚህ በፊት ሲጠቀምበት የነበረው ነገር ፐርፎርማንስ ላይ አልተገኘም። እንደገና ደግሞ ወደ ተጨማሪ ሆኖ ወደ ቪኒሺየስ የሚሄዱትን ኳሶች መስመሮቹን ብሎክ ያደርግ ነበረ በዛ በኩል። እንደዛ የሚያገኘው ኳስ ደግሞ አኩሬት ኳሶች አልነበሩም። በአጋጣሚ ሆኖ ደግሞ መጨረሻ ላይ እሱ ተጎዳና ከረፍት በኋላ ኤንሪክ ከዛ በፊት የነበረው ደግሞ 3-4-3 ነው ያለው የዊንግ ተጫዋቾቻቸው በተለይ በቀኝ በኩል የነበሩት የጃፓን ፎርዋርድ ካውንተር ካልሆነ በስተቀር በፍጹም ወደፊት አይሄዱም። እንደገና ደግሞ የሶስተኛ ሜዳቸው ላይ መጥተው ኮምፓክት ሆኖ ነው ዲፌንድ የሚያደርጉት። ሞር ወደ ቪኒሺየስ አዘን ብለው ዘግተው ነው የሚጫወቱት። እነዛ ነገሮችን ምንም ስሩፓስ ማግኘት አልተቻለም። ፓኬታም እነዛ ቦታዎች ላይ የፈጠራ ችሎታውም በጨዋታ ዘመኑም የፈጠራ ችሎታውም ደካማ ስለነበረ ያንን ነገር ማድረግ አልተቻለም። ነገር ግን በጣም በሳል ረጅም ጊዜ ኤክስፒሪየንስ የሆነ ኮች ስለነበራቸው በፓኬታ ቦታ ላይ ሁላችንም እንደ እግር ኳስ አሰልጣኝም እንደተጫወትኩበት ጊዜም እንደ ተመልካችም ኮምፕሊትሊ ከረፍት በኋላ ይገባል ብዬ ኤክስፔክት አድርጌ ነበረው ኔይማርን ነበርና የአሰልጣኙ ብስለት የኮቺንግ ስታፉ ያው በቴሌቪዥን ላይ ይታያል። ረጅም ሰዓት ዲስከስ ምናምን ሲያደርጉ የነበረው ነገር ይታያልና በዛች ቅስፈት ላይ ግን ኤንሪክ ነው ገብቶ የነበረው እና ያ ኤንሪክ ከገባ በኋላ ግን ታክቲካል ፍሌክሲቢሊቲ ነበረው። 4-1-2-3 የነበረው ነገር ወዴት ሄደ? ወደ 4-2-4 ውስጥ ገቡ። 4-2-4 ውስጥ ከገቡ በኋላ ያው በነበሩት እንትኖች ቪኒሺየስም የኳስ የማግኘት አጋጣሚዎች መጡለት። እንደገና ያንን ጎል ስኮር ካደረጉ በኋላ የነ ጃፓን ደግሞ እንደገና ያንን መስመር ብሎክ አደረገው። ምክንያቱም ኩኛ ወደ ተስቦ ይመጣ ወደ መሃል ሜዳ እየመጣ ኮኦርዲኔት እያደረገ ይሄድ ስለነበረ እነዛን ነገሮች ደግሞ ውጤታማ አላደረጉትም። ስለዚህ ምንድነው የተጠቀመው? አሁንም የኔ እይታ የነበረው በቃ ኔይማር መጥቶ 1v1 ሲገናኝ
መፍትሄ ያመጣል የሆነ በራሱ ኢንዲቪጁዋል ታለንት ተጠቅሞ የሆነ መፍትሄ ያመጣል የሚል ነገር ነበረና እውነት ለመናገር ኩኛ ወጥቶ ማርቲኔሊ ሲገባ ምንድነው አልነበረም አይደለ በጨዋታው ላይ ግን ምንድነው አሁን ያሰቡት ነገር ወደ ልክ አይደሉም እንዴት ነው እንደዚህ ያደርጋሉ ብለህ እንደ ደጋፊም እንደ እንትንም እንዳትወስደው እዛ ጋር ያለው አሰልጣኝ ያሰበውን ነገር መጠበቅ አለብህና ያን ነገር ስጠብቅ ማርቲኔሊ ገባ ጎል ማግባቱን ብቻ አይደለም ማርቲኔሊ ልክ እንደ ፓኬታ እንትናን ይሸፍነው እንደነበረ ዊዛውት ቦል ወደ መስመር ይወጣ ነበር ማርቲኔሊን ተከትለው ሲወጡ እንደገና እዛ ውስጥ ይገባል እሱን ተከትለው ሲሄዱ ግን ቬኒሺየስ በተደጋጋሚ ነፃ የሆነ ኳሶች ያረጋል ድሪብል ያረጋል ምናምን ይፈጠራል በዛ መሃል ውስጥ ደግሞ ቬኒሺየስ እና ራያን ለጠጡት ጨዋታውን ባየሁት እንትን ለጠጡት ዳርና ዳር በነዛ በአራቱ ዲፌንሶች መሃል ደግሞ ማርቲኔሊ በዚህ በኩል ኤንድሪክ በዚህ በኩል ክፍተቶች አሉ እና የጃፓን የዲፌንሲቭ ስትራቴጂ በጣም ጫና ስለበዛበት ስትረስ ስለበዛበት እነዛ ነገሮችን ድካም ፈጠረ ኮንሰንትሬሽን ሉዝ ባደረጉበት ሰዓት ደግሞ ጉማሬሽ ያችን የተከፈተችውን ስፔስ አንድ ጊዜ አይደለም ወደ 2 3 4 ጊዜ ሞክሯቸዋል እነዛን ኳሶች አንድ ጊዜ ማርቲኔሊ አግኝቶ ነበር ያጠቃቀም ያው የተመቻቸ ነገር ስላልተፈጠረለት ነው በሁለተኛው ጊዜ ደግሞ ቬኒሺየስም አግኝቶት ፓወር የሌለው ኳስ ሆነበትና እንደዛ አይነት ነገሮች ተፈጠሩ መጨረሻ ላይ ግን የታሰበው ታርጌት ማርቲኔሊ እንዴት ምናልባት ቴሌቪዥን ኖሮ ድጋሚ ብናየው ደስ ይለኛል እኔ እንደገና በዚህ ላይ ስላየሁት ነው ደግሜና ማርቲኔሊ በሁለት ዲፌንሶች መሃል ተሸፍኖ እንዴት ኮንትሮል እንዳደረገው እንዴት ጥግ ቦታ ላይ እንዳስቀመጠው የመንገዱ የመጣበት መንገድ የታክቲካል ፍሌክሲቢሊቲው ያመጣው ውጤትና የአንቸሎቲ ትልቅነትን በዓለም ዋንጫ ላይ የመሰከርኩበት ቀን ነው ብዬ አምናለሁ እንግዲህም ብራዚል እኔ አሁን ጥሌ በሚለው ሐሳብ ላይ ደብሮም የራስን ትጨምራለህ ይሄም ብራዚል ያን የምናውቀው አይነት ብራዚል ነው ደብሮም ያ እነማዬ ደግፉት የነበረው ያ ጥርሳሙ ልጅ ምናምን እየተባለ ሮናልዶ ኳስ እንደልባቸው የሚቀምሙት ግን እኮ ኢንዲቪጁዋል ፍሌር ነው አይደለ የሚበዛው እንጂ እኮ ማለት ያው በተለይ አታኪንግ ላይ ያሉት ተጫዋቾች ያላቸው ፍሌር ብዙ ጊዜ ጎልቶ በጣም ስለሚታይ ይመስለኛልና አሁን ያሉት ደግሞ አታኪንግ ላይ ይሄ የአውሮፓ ስታይል ይዘው የሚጫወቱቸው ነው አንዳንዶች እኮ ካርሊቶንም ያመጡበት ምክንያት ሞር ስታይላቸው ወደ አውሮፓ መሆኑን ነው ስለሚሉ ጭምር ማለት ነው ምንም ጥርጥር እኔ አሁን ባለው ነገር ማለት ነው በዚህ በቃ ብራዚልን ብቻ አይተሽ ማለት ነው የዓለም እግር ኳስ ምን ላይ ያለ ምንድነው የሚፈልገው የሚለው ነገርና ራሱ ብራዚልን በደንብ የምታይበት ነገር ነው ምክንያቱም ይሄን ብራዚል ማለት ነው በቃ ለምሳሌ ማሊያውን ብትሰጪ ኬቨርዲም ሊመስልሽ ይችላል ወይ ጋና በጣም ብራዚል አይደለም በነገራችን ማለት ነው እነሱም እንደዚህ ያላሉ ስለነገር በግማሽ ነው ሳምንት እና ምን አለ መሰለ አሁን ብራዚል ማሳያ ነው ያልኩበት መንገድ እነዚህ የተሰጣቸው ስሞች አሁን ላይ እየቀሩ ነው ብራዚል የምትለው ነገር አይደለም ልክ አሁንኛ አትሌቲክስ ላይ ያለን ነገር እየመጣብን ያለው አደጋ እግር ኳስ ላይ ደግሞ ብራዚል ላይ መጥቷል ምንም ጥያቄ የለውም ያ ማለት የዓለም ፉትቦል ምን ያህል እያደገ እንደሆነና በተቀራራቢ ደረጃ መገኘቱን አንድ የሚያሳይ ነው ሁለተኛ ይሄን ብራዚል እኔ አሁን ከጥልዬ ጋር በሎ ብሎክ የሚከላከል ቡድን ሲያገኙ ማለት ነው እንትኑን የሜዳውን ጠርዝ ለጥጠው በዛ መሃል ውስጥ የራሱን ክሬቲቪቲ የሚጠቀም ተጫዋች የለበትም ደውሊ ሊያረጉበት የሚችሉት ምን ነገር ኳሶቹ ይወጣሉ ፈጣን በሆነ ወደ ቦክሱ ስለመግባት ወይ ድሪብል አድርጎ የሚሄድ ወይ ፓሱ ጥሩ የሆነ
የሆነ ነገር የምታይበት ብራዚል ነበር። እንደዚህ አይነት አስቸጋሪ አልነበርም። አሁን አንድ ቪንሴንት አለ፣ በሱ ለመጠቀም ካልሆነ በስተቀር ሻሞ ነው። አሁን አስበው ያገቡት ሰዎች እንግሊዝ ፕሪሚየር ሊግ ላይ የሚጫወቱት ናቸው። ካዝሜሮ በእንደዚህ አይነት ኳስ ማንቸስተር ዩናይትድ ላይ ደጋግሞ አግብቷል። እና ይሄ ብራዚል እንግሊዝም ነበረ ማለት ነው፣ ጥያቄ የለውም። ሁለተኛ ጃፓኖች ናቸው አውቀዋል። አሁን አብዛኛው ቲም ሎ ብሎክ ላይ ነው ያለው። እንዴት ነው ሰብረ የምትገባው? አሁን አንድ ቪንሴንት አንግል የመታው ተቻለ እንደዚህ ገምዷቸው 4 ተጫዋች ነው በአንድ ኳስ። በቃ የሆነ መሳሪያ ያዘ ነው የሚመስልኩ በሙሉ አሸማቁ ነካት። ግን ጎልኪፐሩ እንደ ሮናልዲኖ ነገር አላት። እንዲች ነገር ባላየ የተጫወተው ነገር አለ። እንደዚህ አይነት ነገር ነው ፈጥረህ ልትመጣ የምትችለው። ያን ብራዚል ላይ የምታየው ያንን የሚሰሩት 4-5 ተጫዋቾች የነበሩበት ቡድን ነበርና አይ ቲንክ ይሄኛው ብራዚል ለሁሉም ማሳያ ነው። ግን ትልቁ ነገር የብራዚልን ብቻ አይመስለኝም፣ የራሱ የዓለም ፉትቦል በአንድ አይነት አስተሳሰብ በቲም ውስጥ ተደራጅቶ ለመውጣት በመከላከልና በካውንተር አታክ ለመሄድ ስፔሶችን ለመጠቀም ሌላ የግል ነገር ምናምን የምታይበት አይደለም ወደሚለው ማሳያ ነው እንጂ ጥልዬ ሶሪ እንግዲህ እኔ ምን መሰለህ ይሄንን ስልህ የጃፓን እንትንንም አይደለም እንደገና ደግሞ ወርልድ ካፕ ራሱ ካሁን በኋላ የሚታዩት ነገሮች በሙሉ ማንም ትልቅ ማንም ትንሽ ቡድን የሌለበት ነገር ነው። አንድ ስህተት ብዙ መስዋዕትነት የሚያስከፍል ነው። ምክንያቱም የብራዚል የአንድ ፓስ ስህተት እንዴት ያን ሁሉ ደቂቃዎች 90 ደቂቃ ሙሉ እንዴት ጭንቅ ውስጥ እንደከተተ ይሄንን ደግሞ በተደጋጋሚ ካሁን በኋላ እናየዋለን። ከዛ ከብራዚል እና ጃፓን ጨዋታ በኋላ ደግሞ በጀርመን ላይ የደረሰውን አደጋ አይተናል። መነጋጋት ላይ የጀርመን ደጋፊ አለ። ግን ጃፓን ከእጇ ላይ ነው እድሉን ያጣችው። እውነት ጃፓን ነበረ እኔ ጨዋታ አሸንፋ መውጣት አለባት ነው። ግን አንዳንድ ጊዜ አሁን ብራዚል በማይመስሉ ልጆች ጎል አግብተው ብራዚል አሸነፈ ሲባል ደስ አይለኝም። ብራዚልን የምናውቃት ደብሮም ቅድም ገልጾታል። በምድብ ማጣሪያ ላይ በ3ቱም ጨዋታ ኮከብ የነበረው ማነው? ቪኒየስ። እንደዚህ አይነት ልጆችን ነው እኛ ብራዚልን ምንድነው መሰለህ አሁን ማርቲኔሊ ባገቡት ጎል ብራዚል ያሸንፍ ምን መሰለህ ከዛ በፊትም የጎል ማናገባው ተብሎ እንትን አይባልም። አይ ብራዚል ላይ ይባላል። እንዴት አገባው ራሱ እንዴት አገባው ከሆነ ብራዚል እስካሁን የዓለም እግር ኳስን ተቆጣጥራ የነበረች ነች። ያንን ምስክርነታቸውን በጣም እቀበለዋለሁ። ግን ምንድነው የሚሆነው መሰለህ ልክ እናንተም እንዳላችሁት ሁሉ ቀን የምትጋራው ነገሮች አሉ። እነዛ የጄኔሬሽን እንትኖች ታለንትድ ጄኔሬሽኖች እነ ሮናልዲኒሆ የመጡበት ኢቭን ካካ ራሱ ብዙ ተጫዋቾች መጥተው ነበርና አንዳንድ ጊዜ አንድ ሀገር ላይ ድርቅ ይመታል። በቃ የተጫዋች የጄኔሬሽን ድርቅ ይመታል። ይሄ ታለንትድ የሆነ ተጫዋቾች የሚጠፉበት ዘመን ይመጣል። እና እንደዚህ አይነት አጋጣሚዎቹ ደግሞ እኔ የሚያስቆጨኝ ምንድነው ረጅም ጊዜ ሆነ። በአንድ ኔይማርን ስንጠብቅ የብራዚል ብሔራዊ ቡድን ረጅም ጊዜ የሆነው ይመስለኛል። የብራዚል ብሔራዊ ቡድን ግን በሌላ የአውሮፓ ሀገሮች በሌሎች ሀገሮች እኮ ቪቲኒያ ምናምን በቃ የሚያስገርሙ በአንድ ቲም ውስጥ 5-6 ያየንባቸው ነው እንትኖቹንና ያው የጄኔሬሽን ችግር አለ ባይ ነኝ። እኔ አሁን ይሄ የጥልዬ ማለት ነው እንዳልከው አንድ በሆነ ጊዜ ጄኔሬሽን ጋፕ አለ። ብራዚል ላይ ከመጣ የመጨረሻው ዘመን ነው በኳስ ላይ። የእውነቴን ነው የምነግርህ ማለት እንደዛ ልትል አትችልም። የዛን ያልኩህ አሁን ኢትዮጵያ ላይ አትሌቲክስ አለ ማለት ነው ገባ። አሁን ያ የሆነ የትውልድ ክፍተት አለ ካለ ቆም ብለህ ነው ማሰብ ያለብህ አትሌቲክሱም ላይ ማለት ነው። ብራዚል እኮ አይደለም እንደዚህ ጋፕ ሊፈጠር ማለት ነው 4-5 ብሔራዊ ቡድን የሚወጣት አገር አንድ ብሔራዊ ቡድን ውስጥ ያሉ 2 ተፈጥሯዊ የሆኑ ተጫዋቾች አለማግኘት ማለት አይታሰብም። አሁን ቤልጅየም ላይ ሊመጣ ይችላል።
ጀርመን ላይም እንደዛ ልታስብል አትችልም። ኖርዌይ በሆነ ሰዓት ላይ ወርቃማ ትውልድ ምናምን ብሎ ብቅ ሊሉ ይችላሉ። እንደዚህ ሰርፕራይዝ የሚያደርጉ ቲሞች ሊኖሩ ይችላሉ። እነ ብራዚል ጋር እኔ በተለይ የመጀመሪያ ከዛ በፊት ማጣሪያውን ማይቼ ነበር። ትደነግጣለህ ወይ አንቸሎቲ ስለሆነ የሆነ ቅርጽ ሊያስይዙ የፈለገው ነገር አለ ምናምን ትላለህ እንጂ በዚህ ደረጃ እነ ጎቾን አይተህ እነ ሪጋልዶ እነ ካፉ እነ ካርሎ ወደዛም ወደ አንቸሎቲም ያዘነበሉበት ምክንያት እዚህ ጋር በኢንዲቪዥዋል ማምጣት የማይችሉት በራሳቸው ኮቾች ሞከሩት አልመጣም። አሁን ምንድነው ማቹርድ በሆነ ኤክስፒሪየንስድ በሆነ ሰው ቢሰለጥን ውጤታማ እንሆናለን የሚል እንትን ይዘው ነው እንደሌላቸው 100% አምነዋል የሚል አመለካከት አለኝ። 2002 ነው ጀርመን ላይ ጃፓንና ኮሪያ 2002 ነው ተገናኝታ ነበር ጃፓን ከብራዚል ዋንጫውን ያመጣችው እዛው ጃፓን ነበረ። 4-1 ነው ያሸነፈው። የ2006 ነው የምትለው የጀርመን ያለም ዋንጫ ልክ ነው። ግን አርመው መተው አሸንፉ የሚወጡበት ወይኔ ሰው ማጣት በሰል ያለ ሰው እኮ ማጣት ነው። ኳስ የሚችል ቡድኑን የሚመራ ቲሙ ያው የተመሰረተው በቪኒ ላይ ነው። በቡድን ደረጃ እንከና እኮ በማስ ነው ሁሉን ነገር አይጠብቅም እኮ እንደዛ። አንዴ እንትና ምን አለ የሆነ ጨዋታን የሰማሁት ኃይሌ ካሲ ጥላውን ገሰሰን በጣም ነው የሚወደው እና የሆነ ማዲያ ላይ ተገናኙ እና 80ዎቹ ምናምን አካባቢ ጥሌ ኃይለኛ ጨዋታ አለ ጋብዝሻለሁ ምናምን ይሏል ጥላውን። ኧረ እባክህ መቼ ነው? እሑድ እና ጥላሁን ነው የሚለው ለኃይሌ ካሲ ያሰበታ አለ አለ ሰበታ 60 ምናምኖች ውስጥ የነበረ ተጫዋች ነው እንደነጋቸው ምናምን ጥላሁን 80 ምናምን አሁን አይ ጥሌ ኳስ ተጫዋች እኮ እንደ አርቲስት እድሜ ልኩን አይደለም አለፈ ማለት ነው። አሁን ላይ ያንን የምትልበት ጊዜ አይደለም። ለምሳሌ ብራዚል ብለህ አሁን እነማይ እንዳልከው ቅድም ተሸነፈች አሸነፈችና 1-0 ምናምን ልትልም አትችልም። በጣም ቀይሮ አስቡ። ጃፓን መምራት መቻለው ራሱ በጣም የትኛው የጃፓን ደጋፊ ተናዷል እኮ አዝኗል እኮ ሌቭላቸውን አስበው ማለት የደረሱበት ብራዚል መሆኑ አለመሆኑ ጉዳይ አይደለም። እኛ እኮ አጥብበንም 3-0 ነው ከተሸነፈ ተነስተህ ፎቶ በቃ ሌቭልህን አውቀዋል ማለት ነው። እነሱ ደግሞ የደረሱበት ነገር መሸነፍ አይደለም ያንን አልተቀበሉትም ለማለት ነው። አረ የዋረፍት ሃይድሬሽን ብሬክ አለ ብዙ አስወራዋቸው አይደለ? ቴንክ ዩ ግን ወደ ሞሮኮ እንመጣለን። አይ ግን አንተንማ እንዴት ነው ጀርመን ኔጎስማን አርጀንቲና ጀርመን እያለ አሁን ለቋል። ግን እንዴት ነው ማለት እርግጥ ጀርመን ስትመጣም ያው ብዙ ተጠብቃ አልመጣችም አይደል? እውነቱን ለመናገር ጀርመን አንደኛ የቶርናመንት ቲም ነው ሁሌ ማለት ነው ሲመጣ እና እኔ ጀርመን በሆነ ነገር ተጽዕኖ ይፈጥርብሻል እኮ አንዳንዴ ኳሱም ላይሆን ይችላል እና ለምሳሌ ሃጎስ ኮርሱን ሲወስድ የመጀመሪያ አሰልጣኝነት ምናምን ጀርመን ሄዷል አባቱ ማለት ኦኬ እና የሆነች ትንሽ ፍላጓ ምናምን ቲሸርት ምናምን ጫማ ምናምን ይመጣል። ሁለት ቀበና ነው ሰፈሬ ደግሞ ጀርመን ኤምባሲም በዚህ አለ። ከፍ ካልክ ጣሊያን አለ፣ በዚህ ደግሞ ቤልጂየም አለ። ያው እነ ኬንያ ምናምን ሩጫ ላይ ነው። ከዛ ግን በጣም ወዳቸው ነበር እነ ሎተር ማቲያስ እነ ሃስለር እነ ክሊንስማን የሚገርም እነ ማቲያስ ዛምር ነበሩ እነ ቮለር እና ያን ቲም ጨዋታውን አይገባኝም ነበር። አሁን አንዳንድ ዝም ብለህ በተለምዶ የሚባለው የጀርመን ኳሳችን ክሽ ምናምን የሚለው በቃ ዘመኑን የሚቀድሙ ሰዎች ናቸው። የሆነ የሚያዋጣቸውን ያውቃሉ፣ የማያዋጣቸው ላይ ደግሞ ቀይረው መተው የሆነ ነገር ለፍተው ምናምን ታያቸዋለህ እና በጣም በጣም ነው ይገርማል። ባይዘው አንድ አመት ነበርኩኝ ደግሞ አሁን በቅርብ ማለት ነው ፍራንክፈርት እና በጣም ነው ይገርመኝ ይሄ አንደር 70 በተለይ 13-14 አመት ልጆች ላይ የሚሰራው ትሬኒንግ ስፒዳቸው የታክቲካል በጣም ዲሲፕሊን እነዚህ ታዲያ
በእውነት ኮንትሮል በቃ ዓለሙን እግር ኳስ ባይቆጣጠሩት ነው የሚገርም። ስንት ሺህ አካዳሚዎች አሉ ያውም ጥራት ያላቸው እና እንደዚህ ወጥቶ የምታያቸው ብዙ አይደሉም እና ግን መሰረቴ የዛ ኳስ ነው። እነ ሉተር ማቲያስ የሚሆኑትን ዋንጫ ማንሳታቸው እና ከዛ ጋር ተያያዘ አሁን በጣም እየወደድኳቸው እያወቅኩ ደግሞ ስመጣ የነበራቸው ዊኒንግ ሜንታሊቲ በጣም ጥሩ ጎል ነበር። ምናምን በማግባትስ የድንገተኛ ጎል ምናምን ተብሎ ቤሮፍ የአውሮፓ ዋንጫ ላይ በሄዲንግ እኮ ጎል አግቢ የሚወስዱ ናቸው። ጀርመኖች እንደዚህ ናቸው። ምንድነው የነበረው የዓለም እግር ኳስን በዊኒንግ ሜንታሊቲ እና በፊትነስ ላይ የተመረኮዘ እንትን ነበራቸው ጀርመኖች። በዛ መሀል ውስጥ ደግሞ ቴክኒሽያን የሆኑ ተጫዋቾች ነበሩ። ካረሳዎት ሊትባርስኪ የሚባል ብራኬት ምናምን ነገር በጣም ጎበዝ የነበረ ተጫዋች ነበራቸው። በኋላ ላይ ግን እነ ክሊንስማን የነበሩ እነ ክሊንስማን ሲመጡ ወዴት መሄድ አለበት የሚባል ነገር መጥቶ ወደ ቦል ፖሴሽን ተቀይሮ ከዛ በኋላ ግን ብዙ ተጫዋቾች የወጡበት ቡድን ብራዚልን ራሱ 7-1 ያሸነፈ በገዛ ሜዳቸው 2014 ይሄንማ ትረሳው ማን ይረሳው? ቁጥሩ ጠፋው። ብራዚል 7-1 አይ በትክክለኛው ነው። እኔ እኮ ነኝ ያስታወስኩት እንዴ ከነከማን ይለቀቃል። 7-1 ያሸነፉበት ትውልድ የተፈጠረው በታክቲካል አዌርነስ እና በፉትቦል አዌርነሳቸውን በሙሉ ቀይረውት ነው ያንን ያመጡትና ጀርመን በዓለም ዋንጫ ላይ ትልቅ ታሪክ ያላት ክለብ ነች። ያው ግን ከቅርብ ጊዜ ወዲህ ያው በተከታታይ ኖክአውት ስቴጅ ላይ ነው እየወጡ ያሉትና እሱ ነገር እንዴት ነው አይ ቲንክ ብዙዎችንም ጥያቄ እየፈጠረባቸው ያለው ያ ነው። እንግዲህ የኔግልስማን ቡድን ያው ይሄ ኳስ ፖሰስ አድርጎ በሃይ ፕሬሲንግ ለመጫወት የሚሞክር ቡድን ነው እንግዲህ ለመስራት የፈለገው አይደለ? የሆነ ፍሌክሲብልም ለመሆን ይሞክራሉ ምናምን። አሁን ለምሳሌ ፓራጓይ ጥሩ አልነበረችም። ከምድብ 3ኛውን አኮስታልፍ ራሱ በኔጌቲቭ 2 ጎል እኮ ያለፈች ቡድን ናትና ጥሩ አያጠቁም፣ ወደ ጎል አይሄዱም ምናምን። ያው ሊከላከሉ እንደሚችሉ ይጠበቃል። ምናልባት እንደነ ኢንሲሶ ያው በካውንተር አታክ ሄደው የሆነ አደጋ ሊያደርሱ ይችላሉ ትላለ። ግን ደግሞ ጀርመን ግን በጨዋታው አሸንፋ ትወጣለች ብለህ ነው የምታስበው የፈለገ ቢሆንና እንግዲህ እኔ እንደዚህ እንደነ ፓራጓይ በተለይ ይሄ ወደ ላቲን አካባቢ ያሉ አንዳንድ አሉ እንደዚህ ዋሪየር ሲሆኑት በቃ ይሄ አቅማቸውን በትግል በአልሸነፍ ባይነት ምናምን የምታይባቸው ነገር ወጥተው ጨርሰው ምናምን ይወጡ። ለምሳሌ አሁን ቅድም ያነሳው ነገሮችን ከኳሱ ጀርባ ላይ አሁን የሃይማኖት ሲጨምር በፖለቲካ ምናምን ሲጨምር እንደ ኢራን አይነት ቲም አሁን ከዩኤስኤ ጋር ቢሆን መቼ ተጫውተው ነበር ዓለም ዋንጫ ላይ እንዴት አይነት ብጥሻ እንደነበረ በቃ የሚሮጥ የሆነ ይጨምራልና እነዛ ቲሞች አሁን ቅድም ጥልዬ እንዳሉ ማለት ነው የጄኔሬሽን ጋፕ የሚያመጣቸው አሉ። አሁን ለምሳሌ ጀርመን እኮ አካዳሚ ላይ የሆነ 10 ዓመት ምናምን አካባቢ ለፍተውበታል። አዩ ልጆችን በእንደዚህ አይነት ወይ ሊመጣ እንደማይችል እንጂ አብዛኛው እኛ ሀገር ሲሰራ የነበረው ትሬኒንግ በአብዛኛው ጀርመን ሄዶ የነበሩት ናቸው። ያ ኮፒ ፔስት ነው መተ ነው እንግዲህ ፊትነስ ላይ ተራራው ላይ ምናምን ብዙ ሲፈጋ የነበረው ያ አይነት ስልጠና አዋጥቷቸዋል መጥተዋል። በዛ ይሄንን እዚህ ላይ አፕላይ ብናደርገው መሄድ እንችላለን የሚል ነገር አለ። የተሰጠህን የምትቀበል እንዳለ ማለት ነው። እነሱ ያዩታል፣ ይመረምሩታል። ባይዘው ሲያሸንፉም ሲሸነፉም ምክንያታዊ ናቸው፣ ያውቁታል። ከዛ በኋላ ነው ወደ ሶሉሽን ውስጥ የሚሄዱት። ለምንድን ነው የተሸነፍነው? በምን ምክንያት ነው? በዚህ መሄድ እንችላለን። አሁን እንደዚህ አይነት ነገሮች አሉ። ሰሩበት፣ ጨረሱ፣ መጡ። ግን አሁን ላይ ለምሳሌ የላቲን ተጫዋቾች በሙሉ ያሉት አውሮፓ ነው። ስሪታችሁ በሙሉ ያንን አቀናጅተው ምናምን የሚመጡበት መንገድ ነው
ውጤታማ የሚያደርገው ለማለት ነው። በውስጡ ካየሁት ነገሮች ደግሞ አንዱ ጀርመን ብዙ ዓለም ዋንጫ ተቻረጉ ተጫዋቾች የሏትም በአሁኑ ውስጥ አንድም የኤክስፔሪየንስ ችግር ያየሁ ይመስለኛል አንዱ። ሁለተኛ ደግሞ የኔግልስማን የፈጣን የመፍትሄ የመስጠት ሲቸገሩም ረጅም ሰዓት የመጠበቅ ነገሮች አይቻለው። እንደ አንዳንድ ጊዜ ደግሞ በተመሳሳይ ፖዚሽን ላይ አሁን እንደ ሙሲያላና እንደ ውርትዝ አይነት እንትኖችን ሁለት ሰዎች ይኖሩሃል፣ ሁለት አውትሻይን ያደረጉ ወርልድ ክላስ ሰዎች ይኖርብሃል። እንዴት መጠቀም እንዳለብህ እሱ ችግሮች አሉ። ከዚህ በፊት በላምፓርድና በጄራርድ አጠቃቀም ድሮ እንግሊዝ ሲቸገር እንደነበረው አይነት ችግሮች ያለበት ይመስለኛል። ግን ቅድም እንዳልኩት አንቸሎቲን በጣም በኤክስፔሪየንሱ እንዳወጣሁት እንደዛ አይነት መፍትሄዎች ቢኖሩ ኖሮ ዘለቄታው ያምር ነበር እላለሁ። ግን ይሄ የዓለም ዋንጫ ካሁን በኋላ ባሉት እንትኖች ትንሽ የሚባል ቡድን የለም፣ ትልቅ የሚባል ቡድን አይኖርም። የተገኘውን ቅድም ሁላችንም ወደ ብራዚል አይናችንን አድርገን ስንነጋገር ኦልሬዲ አልቆለት ነበር ነው የተባባልን። ወደ ተጨማሪ ሰዓት ከዛ በኋላ የሆነ የሚገቡበት ችግር ውስጥ ይገባል ብለን ነው ኤክስፔክት አድርገን የነበረውና ካሁን በኋላም እነ ሆላንድ ገቡ። በእርግጥ የሆላንድ በውድድሩ ላይም ብዙም የተሳካ ወይም ደግሞ የሚጠበቅ አይነት እንቅስቃሴ ያላደረገችው ግን ወጣች። ጀርመንም እንደዛ ከነ ችግሯ ነበር እየታሸች እዚህ የደረሰችው ወጣች። አሁን ደግሞ ከዚህ በኋላ ያሉት ነገሮች ለአርጀንቲና በቃ 100% ኮንፊደንስ ከዚህ ዘለቄታውን ይሄዳሉ ብዬ ማስበው የአለቃው ማን ነው ሜሲ አይመስልም? በሜሲ እንትን ይሄዳሉ ብዬ በሜሲ ጥላ ይሄዳሉ ብዬ አስባለሁ። ምክንያቱም አንድ ኳስ በአሲስትም የሆነ በስኮር ገሎህ ሊወጣ ስለሚችል እነሱን ኤክስፔክት አደርጋለሁ። ሌላው ግን መቼ እንደሚወጣ ሜሲ ግን ብቻውን ብዙ ነገር ያደርጋል። በቆመ ኳስ አሁን ከጆርዳን ጋር በነበረው ጨዋታ ተቀይሮ ገብቶ ቅጣት ደግሞ ኳሶች ሁሉ ይወዱታል። እንደውም ይመስለኛል የጆርዳን ደጋፊዎች ግመል ሸጬ ነው ትኬት ገዝቼ መጣሁት ምናምን ሜሲን ለማየት ብሎ ነው በቃ። እኔ ግን አንዳንዴ ነገር ማለት አሁን ሜሲ ነው ምንም ልታወጣለት የምትችለው ነገር አይደለም። አሁን ግን በቃ በሆነ ነገር መረብም ከነካ ያው ሜሲ ነው ይጮሃል፣ ምንም ጥያቄ የለውም። እኔ አርጀንቲና አሁን ጥሩ ቲም ነው ብዬ አይደለም ማስበው በራሴ። ሜሲ ዝም ብለህ አውጣውና ቦታ ላይ በተለይ አይደለ እሱ ነውና ክፍተት አለ አይዶም ማለት እዚህ ዓለም ዋንጫ ላይ በጣም በተሻለ ያየሁት የጋሽ ሞሮኮ እና ፈረንሳይንም ሳንረሳ ግን አይቀምሰዋል። ፈረንሳይም ቢሆን አቻ የወጡበት አጋጣሚዎች ነበሩ። ከማጋ ነበር ተቸግረው አቻ ወጥቷለች ፈረንሳይ ማጣሪያው ላይ። ስፔንም ቢሆን እነዛን ሁሉ ነገሮች 90 ደቂቃ ያህል ስፔን አልተፈተሽም እንትን ብላ እንደገና ደግሞ ማነው ፖርቹጋልም ቢሆን በተደጋጋሚ እንደዚህ አይነት አጋጣሚዎች እየተፈጠረ ነው። ግን ለነዚህ ሁሉ ሮናልዶ አላወጣቸውም፣ ቪቲኒያ አላወጣቸውም፣ ማፔ አላወጣቸውም። ባለው ማፔ ምናምን እንደዚህ ግን እዚህ ጋር ደግሞ የመፍትሄው ቁልፍ በእጁ ያለ ሰው አለ። ሜሲ ይባላል። እርግጥ አይገርም። በ39 ዓመት ማለት እንዲህ አይነት ቶርናመንት ላይ ቤስት የሆነ ሰው አይተንም እናውቅ አይመስለኝም እውነቱን ለመናገር። እና ገና በምድብ 6 ጎል እርግጥ ያንን ያሳኩ ሌሎች ሁለት ተጫዋቾች አሉ ይመስለኛል። አንደኛው ጀስቲን ፎንቲ አይደል 13 ጎል ያገባውና ራሻዊው 1994 ላይ
አይደል 1994 ላይ ፈረንሳይ ማነው ራሻዊው ከዛ በላይ ግን እኔ ሶሪ ኦሌግ ሳሌንኮ አሁን የሮናልዶ አለና የሜሲ ካየው የዚህ የቲም ስፕሪቱ ላይ የሮናልዶ የአርጀንቲናን ያህል የተጫዋቾቹ ህብረቱ እሱን ለማውጣት ምናምን ቢል የለም በጣም ብዙ ነገር ሊሰራ የሚችልበት አጋጣሚ አለ። ምክንያቱም ተጫዋች ጥራትም አዲቲምም ስታይ ፖርቹጋል የተሻለ ነው ከአርጀንቲና ማለት እሱ ምንም ጥያቄ እኔ እንጃ የእሱም ኢጎ ወይ ከዛ ጋር የነበረው ነገር እንዴት እንደሆነ አላውቅም እንጂ የሜሲን ያህል ሪስፔክት በሌሎቹ ላይ የምታያቸው ነገሮች አሉ እና ቢያገኝ ኖሮ ብዙ ነገር ሊወጣ ይችላል ብለህ ታስባለህ? እንደውም እኮ የተወሰነ እኮ ቲም ስፕሪቱም እኮ ተሻሽሎ አየ ነው አይደለ? በሁለተኛው በኡዝቤኪስታን ጨዋታ ግን ኮሎምቢያ እንደምትፈትነው ለሚዲያው ማለት የታወቀ ነበረ። ኤኒዌይስ እስቲ በቀጣይ እንግዲህ የሚፈጠረው አንድ እዚህ ላይ ተጨማሪ አይነት እንትን ለመስጠት ምንድነው የኔ ደግሞ እንትን በፈረንሳይም ሆነ በፖርቹጋል ናሽናል ቲም ውስጥ በአመት ውስጥ በርካታ ውድድሮችን ያደረጉ ተጫዋቾች አሉበት። እስከ ቻምፒየንስ ሊግ የሄዱ በአመት ውስጥ ደግሞ በክለባቸው ብዙ ጨዋታ ያደረጉ ተጫዋቾች አሉበት። እዛ ውስጥ መሀል ሜዳውን ኮንትሮል የሚያደርገው በየጌሙ ላይ የተሳካ ፓሶች ከ60 70 80 በላይ የሚያደርገው ቪቲኒያ ምን ያህል ሜዳ ሲያካልል የሚጫወት ከሱ ጎን የሚጫወተው ደግሞ ማነው ዲያዝ እንደዚህ አይነት ስም ነው ከሱ ጎን የሚጫወተው። እንደገና ደግሞ በዚህ አመት ቶፕ ፐርፎርማንስ የነበረው ሜንዴዝ በግራ ፉል ባክ ላይ እሱም አለ ዘጋ። በሌላ ደግሞ ክለቦች ውስጥ ስታይ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ አመቱ ሙሉ የከፈለውና ያካለሏቸው ነገሮች እንትን ስታይ እንደውም እሱ ትንሽ ጋፕ አግኝቷል። እነዚህ ደግሞ የረፍት መውሰጃ ሪከቨሪ ማድረጊያ ጊዜ ሳያገኙ ወደዚህ የመጡ አጋጣሚዎች አሏቸውና ይሄንን ነገር ደግሞ ወደ ፈረንሳይ ደግሞ ስትወስደው ዴምቤሌ መጀመሪያ ጨዋታ ላይ ያሳየው ፐርፎርማንስ እዚህ ገባ የሚባል አልነበረም። ዱዌ እዛ ቦታ ላይ ያሳየው ፐርፎርማንስ ጥሩ አልነበረምና ከቀን ወደ መደራረቡ ጎርቷቸዋል። ግን አሁን ሪከቨሪ እያደረጉ እየተጠጉ ሲሄዱ ቪቲኒያ ያ ነገር የተሻለ ቲም ይሆናል ብዬ ገምታለሁ። ሮናልዶም ነፃ ይወጣል ብዬ ገምታለሁ። ወጥቷል። ያው እንግዲህ ደግሞ ተጠባቂ ጨዋታዎች አሉ ዛሬ። ለምሳሌ ኮት ዲቮር ከኖርዌይ አለ፣ ፈረንሳይ ከስዊድን አለ። ግን የአፍሪካ ሀገራትን ደግሞ ለማንሳት ለምሳሌ እንግሊዝ ከኮንጎም አለና እንደው እስቲ ምን ታስባለህ በቃሽ? የአፍሪካ ቡድኖች ያው አንተ ከሞሮኮ ውጪ ሌሎቹ አይታዩም። ግን ያው እንደ አህጉር ደግፋለሁ ከደቡብ አፍሪካ ውጪ ትልና ሞሮኮ ምንም በቃ ስሜት። ሌሎቹ ግን ያስተማምናሉ እንደው ረጅም ርቀት ለመሄድ። እንደውም እኔ ከሞሮኮ ቀጥሎ ሴኔጋልን ነው እኔ ይመቸኛል ብዬ የማስበው የነበረው ቲም ለኔ። ግን አሁን ባየሁት ነገር ብዙ አልታደልክም እንጂ ጥሩ ሀገራት አሉ። አሁን ኮት ዲቫር ስብስባቸውን እኮ ስታይ ጥሩ ልጆች አሉ። ሁሉም አውሮፓ ነው የሚጫወቱት። ትቀኛለሽ እኮ ሁሉም ነው እንትና ከእንትና መጥቶ የለም። ግን በቃ እዛ ጋር የሆነ ትንሽ ነገር ይፈልጋል። እንደ አንቾሎቲ አይነት ሰው ይፈልጋል። ዝም ብሎ አይመጣም። ምን ይመስላል? እዚህ መድረሳቸው እርግጥ አይደለ። ከ10 9 አለፉ ጥሎ ማለፍ። አሁን 8 ቀርተዋል። ያው ይሄም ትልቅ ነገር ነው። ምን አለ መሰለህ ማለት የነሱንም ብርታት ማለት ጥሩ ነው። እንደ አፍሪካ እንደውም ያስፈራል እኮ አንዳንዴ ተመተህ ስትወጣ ወሬው ሚዛን ያለው ድሮም የሌቭላችሁ ፉትቦል ምናምን እና ጣሊያን ራሱ ወድቀው እንደዚህ ምናምን ሊያስብል ይችላልና የፉትቦሉ ያለበት ሌቭል ነው አሁን እነዚህን የሚያመጣቸው። አሁን
ከዛ ውስጥ ግን አሁን የአፍሪካ ቡድኖች እንዳልከው እኔ የእውነት ለመናገር ሞሮኮ የሆነ አዲስ ታሪክ የምትሰራ ነው የሚመስለኝ የምጠብቀው ማለት ነው። ሙሉ ቲም ነው እንዳልኩ። አሁን ግራ እስኪገባህ ለምሳሌ ብራዚል ጊዜ ጨዋታ በየትኛውም መስመር ይመጡብሃል፣ የትኛውንም ማጫወት ይጫወታሉ። ፊዚካሊ ቴክኒካሊ ምናምን ፊት ነው እና በጣም ልትተማመንበት የምትችለው ቲም ይሄ ነው። ሁለተኛ ልታደንቃቸው የሚገቡ አሉ። አሁን እኔ ሁሌ የሚገርመኝ ማለት ነው በዚህ በአበል በቦነስ በምናምን በዛ ሌቭል የሚጫወት አፍሪካዊ ተጫዋች ሰምታ አታውቅም። ለምሳሌ ሰሜን አፍሪካ ቡድኖች ላይ ቱኒዚያ ምናምን ሰምታ አታውቅም። ሞሮኮ ሰምተሽ አታውቅም። ግብፅ ምናምን እዚህ ምዕራብ ላይ ያሉት ናቸው። በቃ እንደውም አንድ ተጫዋች ይከፍላል በምናምን ዩሮ አገር ወክለ እየመጣ ሁሌ ዓለም ዋንጫ ላይ ሲባጠሱ የምትሰማቸው ታክቲካል በሆነ ነገር አይደለም። በቃ ኢኮኖሚካል ነው ምናምን አልተሰጠንም ምናምን ወደኋላ ሄዶ ይጠይቁን። የአፍሪካ ዋንጫ ስናልፍ ስናገኝ አልተሰጠንም። ወደኋላ ትሄዳለህ። እዚህ ፊት ለፊት እርግጠኛ ያደረጉህም እነሱ ማለት ነው። አቅም አላቸው። የሴኔጋል አንዱ ችግር እሱ ነው። አንዱ እሱ ነው። አሚን ራሱ ሊጠይቁት እኮ ይችላሉ። እነዛ ታች ያሉ 800,000 ምናምን የሚያገኘው እና ያ ስፕሪቱ ጨዋታውን ያጠፋዋል። እና ሁሌ ተደጋጋሚ ስትሰማ እኔ አሁን በግል ነው የምነግርሽ፣ ምንም አልተማመንም። የበለጠ ሰሜን አፍሪካ ቡድኖች ጋር በጣም ነው ደስ የሚሉ። በቃ ያላቸውን ነገር ሰጥተው ግብፅም ራሷ አይተኙልም። እኔ እንግዲህ ሲጀምር ከአፍሪካ ሴኔጋልን ነበር ኤክስፔክት ያደረኩት። ግን ምንድነው ተደጋጋሚ ኩሊባሊ ሄዝ ኦቨሬጅ በቃ በጣም ጠቅላላ እንትኖቹ ጎል ስኮር የሚደረግበት በሱ ስተት ነው። በጣም እንግዲህ እነ ሮናልዶ እነ ሜሲ በዚህ እድሜያቸው በትክክል እየተጫወቱ ባለበት እንትን ምናልባት ፖዚሽኑ አይፈቅድ እንደሆነ አላውቅም። ኩሊባሊ ከጀርባው እየመጡ አፍሪካዊ መሆኑ አንድ 10 እኮ ቀሽቦ ይሆናል ከጀርባው እየመጡ እሱ በአብዛኛው ጎል ስኮር የተደረገበት መንገድ እሱ እንትን ያለበትም ችግር ነውና በዚህ አጋጣሚ ደግሞ ግብፅም ቀላል ቡድን አይደለችም። መሐመድ ሳላ በአለፉት አመታቶች ያሳየው ጥሩ ጊዜያቶች አልነበሩም። ግን ሁሉ ቀን በሚገባባቸው በጨዋታ ሜዳ በሚገባባቸው ሰዓቶች የምትጠብቀው የሱን ልምድ የሱን ችሎታ የምትጠብቅባቸው ነገሮችን ለግብፅ እያበረከተ ያለ ቡድን ነው። እንደ ቲምም ደግሞ ዊኒንግ ሜንታሊቲያቸው በጣም ጥሩ ነው። ግብፅ ልክ የሞሮኮን ያክል ባይኖርም ሞሮኮ ግን ከዚህ በኋላ አንድ ሁለት ስቴፕ ብትሄድ እኔም ሁላችንም ደስ ይለናል። እንዲህ ሞሮኮንማ አብረን ሞሮኮ 98 የዓለም ዋንጫ ላይ ከኒዘርላንድ ጋር ተገናኝተው 2-1 ነው ኒዘርላንድ ያሸነፈው። ልክ እንደዚህ አርሞ መጥቶ አሸንፎ ማለፉ ያስደስታል። ከ28 ዓመት በኋላ ኩሊባሊ ሴኔጋል እንደዚህ አይነት አርመው ስተታቸውን እያረሙ መጥተው 28 ዓመት ወደኋላ ሄደው አሸነፈ መምጣት በራሱ ትልቅ ነገር ነው። ለሞሮኮያኖችም ለአፍሪካኖችም ኩራት የሆኑ ሀገራቶች አሉ። ከሞሮኮ ውጭ እንዳልከው ግብፅን ትጨምራለህ እያልክ እስቲ የሚሆነው እናያለን አይደል? ወይ ያ ጀርመናዊ ሰው የገመተው እሱ የገመተው ኔዘርላንድ ምን አየሁ መሰለህ ከይቅርታ ጋር የሞሮኮ የዚህ አንደር 17 ውድድር አይታችኋል አይደል? በቃ የኛና የነሱ ልዩነቶችን የምታዩ ማለት ነው። እንደዚህ ያየኸው አይዶን በጣም ብዙ ነገር ያስፈልጋል ጥናት። ግን በቃ እንደዚህ ይዞራል። አሁን ለምሳሌ የናሽናል ቲም የኛ ማለት እንዴት እንደፈተነው ያ ፊዚካሊ ያለ እነዛን የሆነ ነገር ሲመጡ ታያቸዋለህ። እዚህ ያያችሁ ከ3 ከ4 ዓመት በኋላ የሆነ ነገር ጨምረው የሚያስገርም ቲም ምናምን ሰርቶ ይመጣሉ። እና እነዚህ ሰሜን አፍሪካ ላይ ያሉት እንደ አፍሪካ ቲሞች ላታያቸው ይችላል። ውሏቸው በሙሉ ከአካዳሚ ጀምረ ያው አውሮፓ ናቸው እና
ያው የኛም በላቸው እንጂ ያው ዘመናዊ ናቸው። አይ የኛ የምንልበት የተለየው ምክንያቱ ደግሞ እዛ ሞሮኮ ላይ በይድነቃቸው ተሰማ በክብሩ ይድነቃቸው ተሰማ ስም ስቴዲየም መሰራቱ የኢትዮጵያ ብሔራዊ ቡድን ሜዳ አጣን ሲባል አለው መልካም ግንኙነት መኖር። ስለዚህ ለመደገፍም እኛ የለንም አይደል ይድነቃቸው እዚህ ግን በጣም ማለት የማይገመቱ ነገሮች እንደሚሆኑ ግልጽ ነው። ቅድም እንዳልከው አሁን እኛ ጀርመናዊ ኢኮኖሚስት ያው ማቴማቲሻን ነው ሰውየው እንግዲህ በሂሳብ ቀመር ነበረ 3 የዓለም ዋንጫዎች ላይ ተሳክቶለታል። እንግዲህ ጀርመን፣ ፈረንሳይና አርጀንቲና ያሸነፉትን ማለት ነውና እንደ ፔሌ ሆነ ፔሌም እንደዚህ ገምታል። አሁን ግን ሳይጨርስ መብራት ሄዶበት መሰለኝ ሰውየው ሰርቷል። እዚህ መጥቷል። ፔሌ ገምታል ነበር እንደ ደብሮ እሱ የገመተው አልፎ እንኳን ዋንጫ ሊበላ ፔሌ እኮ ልክ እንደዚህ እቁብ የሚጥል ነው የሚመስል አንዳንዴ በቃ የመጀመሪያው ለኔ ስጠኝ ስል ሰጥተው በቃ እንደደረሰ ታውቀዋለህ ማለት ነው። ከዛ ሁለተኛው ላይ በሄደበት ነው አንዴ ጋና ነው መጥቶ ያለፈች ጊዜ 4 ውስጥ ገባለች ከመጀመሪያው ወጣች። የት ነው ኤዥያ ምናምን ሄዶ እንደዚህ ነው በቃ ቀደም እኮ ያወራን ነበርና በዚህ ስኮላሪ ከፔሌ ምክር ቀይረህ ተጠቀምበት ውጤታማ ትሆናለህ። ግን እኮ ከወይ ከ50 አመት በላይ ወይ 60 አካባቢ በላይ ስትሆን እኮ ሁሉም ነገር ይታያል። አይ ሁሉም ነገር መታየት ሳይሆን ሁሉ ነገር ፐርፌክት አይሆንም። ከረማመድ አስተሳሰብ ምናምን እይታ የሚኖርህ ምንድነው ሌሎቹን ሰዎች ሪስፔክት ማድረግና ክፉ ካፍር ዘራ ለሚነክሙ ነገሮች በዛው በዚህ አጋጣሚም ደግሞ ያው ብራዚላዊ ስለሆነ ፕሮቴክት ለማድረግ ታወቀ ነው። ለማንኛውም እንግዲህ ለዛሬ የነበረን ፕሮግራም እዚህ ላይ ያበቃል። ተመልካቾቻችን እንግዲህ ዩቲዩብ ላይ ከታች እየገባችሁ ኮሜንቶቻችሁን አስቀምጡ፣ ላይክ ሼር አድርጉ፣ የጨዋታ ግምቶቻችሁንም አስቀምጡ። እናመሰግናለን።